ምርጫው ዴሞክራሲያዊ ነው ዴሞክራሲያዊ አይደለም ለመባል በመጀመሪያ ደረጃ ምርጫ መሆን ይጠበቅበታል ባይነኛ እንደዛ ባይነን ማለት ነው ምረጡ የተባለበት ቦታ ሁሉ ያ ምርጫ ነው ማለት አይደለም አንድ ምርጫ ለመባል የራሱ ክራይቴሪያዎች አሉት ይሄ ዴሞክራሲያዊ ነው ዴሞክራሲያዊ አይደለም የሚል ክርክር በዛ ደረጃ ላይ የሚደርስ አይደለም ምርጫው እንደዛ አይደለም በዛ ደረጃ ከታየ ምንም አይደለም ዴሞክራሲያዊ ሊሆን የሚችልም አይደለም ጠቅላይ ሚኒስቴሩን ጨምሮ የብልጽግና ሰዎች በዚህ ልክ ክርክር ለምን እንደሚገጥሙ ነው ያገባኝ ለምን ክርክር እንደሚገጥሙ ማለት ዴሞክራሲያዊ ነው ሲባል አንድ ሶስት ነገሮች የግድ ናቸው አንድ ምርጫ ዴሞክራሲያዊ ነው ለመባል ሶስት ነገሮች የግድ ናቸው አንዱ እና ዋነኛው ጉዳይ የመራጩ አፒታይት ነው መራጩ በፍቃዱ በምርጫ ውስጥ የመሳተፍ ፍላጎት አለው ወይ የመጀመሪያው ጉዳይ ይሄ ነው መራጩ መንግስትን በምርጫ ነው በራሴ ነው ወስኜ እንዲቀመጥም እንዲወርድም ማድረግ የምፈልገው ብሎ በቃ ያንን የምርጫን ወቅት ያን መብቱን ኤክሰርሳይዝ የሚያደርግበትን አጋጣሚ በጣም ይጠብቃል ወይ ያስ አጋጣሚ ሲፈጠር በንቃት ይሳተፍበታል በፈቃደኝነት ያ ከሆነ መንግስት ሂደቱን የፈለገ ሊያበላሸው ቢሞክር ሊገጥመው የሚችለው ነገር አደጋ ነው ስለዚህ ሳይወድ በግዱ ሂደቱን ጥሩ ለማድረግ ይገደዳል ማህበረሰቡ በዛ መጠን አፒታይት ያለው ከሆነ ተሳታፊዎቹ በምርጫው ሂደት ውስጥ የሚሳተፉት አካላቶች ይጨምራሉ ብቻ አይደለም በንቃት ይሳተፋሉ በኃይል ይወዳደራሉ ለማሸነፍ ብለው በዚህ ሂደት ነው ምርጫ ነፃ ፍትሃዊ ዴሞክራሲያዊ ሊሆን የሚችለው አንዱ የማህበረሰቡ ጉዳይ ነው እንመጣበታለን ተመልሰን ሁለተኛው አስፈጻሚው ገለልተኛ ነው ወይ ማለት በገለልተኝነት ይመራዋል ወይ ነው ሶስተኛው ተወዳዳሪዎቹ ናቸው ተወዳዳሪዎቹ ለውድድር ነው ወይ የገቡት ለመመረጥ ነው ወይ የገቡት አማራጭ ለመሆን ነው ወይ የመጡት እነዚህ ሶስት ነገሮች ማየት አለብን እነዚህ ሶስት ነገሮች እንፈትሽ እና ይሄ ምርጫ ዴሞክራሲያዊ ነው አይደለም የሚለውን በደንብ መነጋገር እንችላለን ትላንትና ያቀረብኩላችኋል ዛሬ ግን የራሱን የብልጽግናን መከራከሪያ ነው ይዤ መቀርብላችሁ የራሱን የብልጽግናን መከራከሪያ ማለት የራሱን የብልጽግና እንደ ዴሞክራሲያዊ እና በጣም ውጤታማ እንደሆነ ምርጫ አድርጎ የሚገልጽባቸውን የራሱን መከራከሪያዎች ይዘን ነው የምንመጣው በእነሱ ነው የምንለው መራጩ ህዝብ ፈልጎ ነው ወይ ምርጫ የተመዘገበው ፈልጎ ነው ወይ ምርጫ የመረጠው ካልን ጥያቄ የለውም ፈልጎ አይደለም ለዚህ ምክንያቶች እናቀርባለን የራሱ የምርጫ የብልጽግናን የሚናገረውን ነገር አምነን ማለት ፈልጎ ነው ወይ ዋናው ነገር ያ ነው ወይስ በፍርሃት ወይንስ በስጋት ነው ወይ ይውላችሁ ፈልጎ ሲሆን ዴሞክራሲያዊ ምርጫ የመኖር እድሉ በጣም ሰፊ ነው ፈርቶ ሰግቶ ግን ከሆነ በቃ ስለ ሂደቱ አያገባውም ስለ ምርጫው ሁኔታ አያገባውም ስለዚህ ሂደቱም ነፃ አይሆንም ውድድርም አይኖርበትም የማህበረሰቡ የመራጩ ክፍል ፍላጎት ወሳኝነት አለው መርጧል ሰው ተመዝግቧል እኔ እንዲህ አይነት ክህደት ውስጥ አልገባም እነዘመን ይግቡበት ይሄንን እነሱ የመካድ ግዴታ ውስጥ ስላሉ ነው ግዴታቸው ነው ሊያምኑ አይችሉም ይሄ እነግራችኋለሁ ለምን እንደሆነ በዚህ በጦርነት ፍልሚያ ውስጥ ያለ አካል
ምርጫው ራሱን የቻለ የጦር ሜዳ ስለሆነ አንዳንድ ነገር የግድ ትክዳለህ። እንዲያም አልጠበቅም። እኔ እንደዚህ አይነት ፍልሚያ ውስጥ የለሁበትም። ሰው ወጥቷል፣ መርጧል። በቃ ምንም ጥያቄ የለውም። ምንም ጥያቄ የለውም። ሰው ተመዝግቧል። ምርጫ ቦርድም ሄዶ ካርድ አውጥቷል፣ ተመዝግቧል። ይሄም ጥያቄ የለውም። የኔ ወሳኙ ጉዳይ ሰው ሲመዘገብም ሲመርጥም በአጠቃላይ በዚህ ምርጫ ውስጥ የማህበረሰቡ ተሳትፎ ፈቃዱን መሰረት ያደረገ ነው ወይንስ በፍርሃትና በስጋት ውስጥ ነው? ዋነኛው ጉዳይ ይሄ ነው። በፍርሃት ውስጥ ነው፣ በስጋት ውስጥ ሆኖ ነው የተመዘገበው የመረጠው። አጠቃላይ ተሳትፎ ያደረገው ከፍርሃት ከስጋት የሚመነጭ ነው። ይህንን ስልፈሪ ነው እያልኩ እንዳይመስላችሁ፣ እንደዛ እንዳትወስዱት። ልክም ነው፣ ምክንያታዊ ነው። በቃ ለምን ይፈራል? ለምን እንደዛ አይነት ነገር ውስጥ ነው ያልገባም? በቃ የሚያስፈራ ነገር አለ። አላስፈላጊ ዋጋ መክፈል የለበትም። ይኑር፣ ይጠቅማል ለልጆቹ። ሞቶ ለአንተ ከሚጠቅም ኖሮ ለልጆቹ ይጥቀም። እኔ እንደዛ ነው የምልህ። እሱ ሞቶ ለአንተ ከሚጠቅምህ፣ እሱ ታስሮ ለአንተ ከሚጠቅምህ ያኮ ስላየህ ነው። ምን ብለን እኮ አይደለም ነው ታስረንም ምንም ብለንም እኮ አይተነው ዋጋ ከፍለን እኮ አይተነው እኮ። ለዛ ነው እኔ ወጣቱን የምረዳው። ለምን ይታሰራል የምለው፣ ለምን ይሞታል የምለው፣ ለምን በኢትዮጵያ ፖለቲካ ውስጥ ብዙ ዋጋ የከፈሉ ሰዎች የሆነ ጊዜ የሚጠይቁት ጥያቄ ነው። ለምንድን ነው የከፈልኩት? ለምንድን ነው ግን የከፈልኩት የሚል መልስ የለውም። በዛን ወቅት መልሳለሁ። ነገር ግን በደንብ ፖለቲካውን እያየኸው ግን እየገባህበት ግን ስትመጣ መልሱ አያሳምንም። በኢትዮጵያ ፖለቲካ ውስጥ ብዙ ዋጋ ተከፍሏል። ያን ዋጋ የሚመጥን ለውጥ የለም። ከስምንት ዓመት በፊት ኢህአዴግ የሚባለውን አካል አደባባይ ላይ ወጥቶ ታግሎ ለውጥ ያመጣውና ጀግና ሲባል የነበረው የህብረተሰብ ክፍል አሁን ላይ ውጣ ስላሉትና እምቢ ስላለ ወይም ስላልወጣ ወይም እንደነሱ ፈቃድ ስላላደረገ ፈሪ ይሉታል። ሊወቅሱት ሊፈርዱበት ይሞክራሉ። ከስምንት ዓመት በፊት ግን ጀግና ሲሉት ነበር። ለምን? የእነሱን ፍላጎት ስላሳካ። እኔ ህዝብም በእኔ ፍላጎት አለ። እኔ ራሴ ፍላጎት አለ። እኔን ከሚመስሉ ሰዎች ጋር መታገል ካለብኝ እታገላለሁ። የኔ አይነት ሐሳብ ካላቸው ጋር እንጂ እኔ የፈለኩትን ነገር ስላላደረክ እንዲና እምልህ ነገር የለም። ምክንያታዊ ነው። ለምሳሌ እኔ ስደተኛ ነኝ። ሀገር ቤት ደግሞ ያስሆኛል ወይ ይገሉኛል ብዬ ነው ከሀገር ቤት የወጣሁት። ምን ብዬ ድጋሚ መታሰርን ወይም መሞትን ፈርቼ ነው የወጣሁት። ምክንያታዊ ነው የፍርሃቴ። ይሄ ፍርሃቴ ምክንያታዊ ነው። ህዝቡም በፍርሃት ወጥቶ ነው የመረጠው፣ ምርጫ ውስጥ የተሳተፈው። በስጋት ምክንያት ነው ስል ምክንያታዊ ነው። ለስጋቱም ለፍርሃቱም ምክንያታዊ ነው። ፍርሃት ውስጣቸው ውስጥ ያለ ጉዳይ ነው፣ ሌላ ነገር የለም። እንደውም ድፍረት ነው የሌለው። አዲስ የምንለማመደው ጉዳይ ቢኖር ድፍረት ነው። አንዳንዳችን ፈሪዎችን እንደዛ እንዳትወስዱት ብዬ ነው ይህን ነገር መናገር የፈለኩት። ለዚህ ማሳያዎችን ትላንት ያቀረብኳችሁ አሉ። አብዛኛው ማህበረሰብ የመንግስት ጥገኛ መሆኑ፣ አብዛኛው ማህበረሰብ ህግም ፍትህም ስለሌለ ሲደፈጠጥም ስላየ ኖሮን አውቆት ስለማያውቀው ኖሮ በኢትዮጵያ ውስጥ ስለማያውቀው ያለኝን እነጠቃለሁ በሚል ሌላኛው የባሰ ሁኔታ እንዳይፈጠር በሚል ምክንያት ነው ከስጋት ከፍርሃት በመነጨ ነው ተሳትፎ ያደረገው የሚል ነገር አንስቼላችኋለሁ። አሁን ላይ ብልጽግና የሚለውን ነገር ብቻ እንውሰድ። ብልጽግና 40 ሚሊዮን ምናምን ሰው በምርጫው የተሳተፉ ይላል።
ማለት የመረጠው ማለት ነው። የተመዘገበው ከ50 ሚሊዮን በላይ ነው። የመረጠው ከ40 ሚሊዮን በላይ ነው የሚለው ይሄ የሰውን የመምረጥ ፍላጎት የሚያሳይ አይደለም። እንደዛ ማሳያ አድርጎ ብልጽግና ሲያቀርቡ በጣም ያለው ግን አይደለም። እሱ የሚለው እንኳን ትክክል ቢሆን ሰው ስጋት ውስጥ ሰው ፍርሃት ውስጥ መሆኑን የሚያሳይ ለምን ባልመዘገብ ባልመርጥ የሚደርስብኝ ነገር አለ ብሎ ሰው ሲያስብ በብዛት ይመዘገባል። አሁን ባለው ኢትዮጵያ ውስጥ ባለው የፖለቲካ ሪያሊቲ ይሄን ያክል ሰው በምርጫ ነው እማምነው መንግስትን በምርጫ ነው መቀየር ያለብኝ ብሎ ለምርጫ ጓጉቶ ይመዘገባል ብሎ የሚያስብ ጤናማ አእምሮ ያለው ሰው የለም። የማንም ደጋፊ ሆነ ፋኖንም ደግፍ ብልጽግናንም ደግፍ ማንንም ደግፍ ግን በቃ ሪያሊቲውን ግን ካየኸው በፍጹም ይሄ ሊሆን አይችልም። ሰው በቃ በዚህ ምርጫ ወይ ለውጥ ማምጣት አለብኝ ወይ በዚህ ምርጫ ለመንግስት ያለኝን ድጋፍ ማሳየት አለብኝ ወይ ሌላ መንግስት ማምጣት አለብኝ በሚል ምርጫው አጓጉቶት ያን መብቱን ኤክሰርሳይዝ የማድረግ ፍላጎት አድሮበት ተመዘገበ። እንደዚህ ያህል ሰው ይመዘገባል፣ እንዲህ ያህል ሰው ይመርጣል ካልክ በቃ የፖለቲካውን ሪያሊቲ አልተረዳከው። ይኸውላችሁ የኢትዮጵያ ፖለቲካ ቢያንስ አሁን ላይ በአብዛኛው ግራ መጋባት ውስጥ የከተተ ፖለቲካ፣ ድብልቅልቁ የወጣ ፖለቲካ በእንደዚህ አይነት ወቅት ሰዎች ከፖለቲካ ይርቃሉ እንጂ እንደውም ወደ ፖለቲካ አይቀርም። ተውት። ዴሞክራሲያዊ የሆነ ምርጫ በማድረግ ረገድ የካበተ ልምድ ያላቸው አገራቶች እኮ በዚህ መጠን እኮ ሰው አይመዘገብም። ሲስተም ሲኖርም እንደዚሁ የመራጭ ቁጥር ይቀንሳል። ፖለቲካ ላይ ኢንተረስትድ እየሆነ የሚመጡት ጥቂት ነው። እኛ ሀገር ላይ ፖለቲካ የሁላችንንም እያንዳንዱን ህይወት ስለሚነካ ከፖለቲካ ውጭ መሆን ሊከብደን ይችላል። ነገር ግን አሁን ያለውን የፖለቲካ ሪያሊቲ ግን ካያችሁት አብዛኛው ሰው ብልጽግና ነው የሚደግፈው፣ ፋኖ ነው የሚደግፈው፣ የሌላ አካል ነው የሚደግፈው የምትሉት አይነት አይደለም። አብዛኛው ሰው በተወሰነ ደረጃ ከፖለቲካ ራሱን ማራቅ የሚፈልግ ነው አብዛኛው ሰው። ምክንያቱም አሁን ላይ ያለው ነገር ድብልቅልቅ ያለ ነው። ከፊሉ ከሻዕቢያ ጋር፣ ከፊሉ ከግብጽ ጋር ሲሰራ ያየዋል። ያኛውም ይሄን ባንዳ ሲሉ ይሄንን ባንዳ ሲባባሉ የቱኑ ባንዳ ብሎ ግራ ነው የሚገባው። ማንም ብድግ ብሎ አርበኛ ነኝ እንትን ነኝ እንደዚህ ሲል ነው የሚታየው። ነገሮች ድብልቅልቅ ያሉበት ወቅት ስለሆነ አብዛኛው ሰው ሰላማዊ ህይወት መኖር የሚፈልግ ሰው፣ የግል ህይወቱ ላይ ማተኮር የሚፈልግ ሰው፣ ቤተሰባዊ ህይወቱ ላይ ማተኮር የሚፈልገው ከፖለቲካ ማህበረሰቡ ውጪ ያለው መሀል ላይ ያለውና እነዚህ የፖለቲካ ኃይሎች የሚሻሙት የህብረተሰብ ክፍል ለጊዜው ራሱን ከፖለቲካ ማግለል ነው የሚፈልገው። እና ኢትዮጵያ ውስጥ ያለው ሪያሊቲ ያ ነው። አብዛኛው ህዝብ ራሱን በተወሰነ ደረጃ ከፖለቲካው ራቅ ያደረገ ነው፣ አቋም አልያዘም። ይሄ ነው የሚሻለው ያ ነው የሚሻለው የሚል ነገር የለውም። ምክንያቱም ሁለቱም የሚሻሉ አይመስሉትም። አንዱ አንዱን የሚከስበትን ነገር ራሱ ሲያደርገው ያየዋል። አንተ እንዲያደርገህ የሚለውን ነገር ራሱ መልሶ ሲያደርገው ያየዋል። ግራ ነው የሚያጋባው። ይሄ ሪያሊቲ ባለበት አይነት ሁኔታ 54 ሚሊዮን ሰው ለምርጫ ተመዘገበ፣ ከ40 ሚሊዮን በላይ ሰው ወጥቶ መረጠ አልክ ማለት ለኔ የሚነግረኝ ለማንም ሰው ነው ማለት ማህበረሰቡ ያለበትን ስጋት በደንብ የሚያሳይ ነው። ባልመዘገብ ምን ሆናለሁ ነው? የሆነ ነገር ይደርስብኛል። ወጥቼ ባልመርጥ ምን ሆናለሁ ነው? የሆነ ነገር ይደርስብኛል። ወይ ጥቅሜን አጣለሁ፣ ወይ ያለኝን እነጠቃለሁ፣ እንደዛ ብሎ ወይ ከስራ አባረራለሁ፣ ወይ ደሞዝ ይቆረጥብኛል፣ ወይ ደግሞ አስተዳደሩ ምናምን ባይነ ቁራኛ ያየኛል። ከእከሌ ጋር እንትን ብለው በሆነ አጋጣሚ ላይ ወጣቶች በብዛት በሚታፈሱበት ወቅት አፍሰው ሊያስገቡኝ ይችላል። እንዲህ አይነት ስጋት ውስጥ
ሆኖ ነው የተመዘገበው። ብልጽግና በሚለው ቁጥር እንኳን ሰው ከተመዘገበ የተመዘገበው በስጋት ነው። እንደዚህ አይነት የስነ ልቦና ጫና ውስጥ ደግሞ የስነ ልቦና ጫና ብቻ አይደለም፣ ደግሞ ፊዚካሊ የመንግስት ሰራተኛ ብትሉት ምናምን ቤት እየተንኳኳ ነው ውጡና ተመዝገቡ ሲባል ነበር። ቤት እየተንኳኳ ነው ውጡና ምረጡ ሲባል ነበር። ቤት እየተንኳኳ ሰው በእንደዚህ አይነት የስነ ልቦና ጫና ውስጥ ሆኖ በምርጫው የሚሳተፍ ከሆነ ምርጫው ዴሞክራሲያዊ ነው ለማለት አይቻልም። የመሆን እድልም የለውም። ይህን በጣም ገንዘብ ያስፈልጋል። አንዱ ያ ነው። ሁለት በምርጫው ወቅት በምርጫው ሂደት ወቅት ይሄ ምርጫ ማለት ሰባተኛው ሀገራዊ ምርጫ ማለት ምንም አይነት የተቃውሞ ድምፅ ያልተሰማበት የምርጫ ወቅት ነው። ምንም አይነት ነው። የሆኑ የፖለቲካ ፓርቲዎች በምርጫ ክርክር ወቅት ምናምን ተናግረው ሊያውቁ ይችላሉ። አንድ የፖለቲካ ፓርቲ እንደው ለመቀስቀስ ካልሆነ በስተቀር ሰው ጠርቶ አይታችሁ ታውቃላችሁ? አዳራሽ ላይ አደባባይ ላይ የለም። በምርጫው ወቅት የተቃውሞ ድምፅ የግድ ነው አለ። አንድ መንግስት ሁሉንም አያስደስትም። የሚከፋው ማህበረሰብ ይኖራል። በብልጽግና ዘመን ደግሞ ቁጥሩ በጣም ብዙ ነው። ምርጫው ነፃ ቢሆን የተቃውሞ ትዕይንት ታዩ ነበር። ምርጫው ነፃ ቢሆን ምርጫው ትርጉም ይኖረዋል ተብሎ ቢታሰብ ሰው አማራጭ አለኝ ብሎ ያሰበበት ምርጫ ቢሆን ኖሮ የተቃውሞ ድምፅ ታዩ ነበር። 97 ላይ የድጋፍ ሰልፍ ነበር ለኢህአዴግ። አዘሲም ታይም የተቃውሞ ድምፅ ነበር። ያ የተቃውሞ ድምፅ ለኢህአዴግ ነው፣ ለቅንጅት ድጋፍ ነበር። ምርጫ ነፃ ሲሆን እንደዛ ነው። የግድ እንዲህ አይነት ነገሮች ሁለት አይነት ትዕይንቶች ይታያሉ። ምክንያቱም አንድ መንግስት ሁሉንም እንደማያስደስት ይታወቃል። ነፃ አይደለም። ነፃ ያልሆነ ምርጫ ዴሞክራሲያዊ ሊሆን አይችልም። ነፃ አይደለም። ማህበረሰቡ ከስጋት ነፃ ሆኖ የገባበት ምርጫ አይደለም። ስለዚህ ተቃዋሚዎቹም ያልጠሩት ለምንድን ነው? ስለሌለ ነው። ኢህአፓ ጠራለሁ ብሎ ነበር። ቢጠራ ማንም አይወጣለትም። የሚያውቀው እኮ ነው። እዛው ከተማ ውስጥ ነው ያለው። የማህበረሰቡ ሁኔታ ያውቀዋል። ስለማይደግፉት አይደለም። ወይም ደግሞ በብልጽግና ላይ ቅሬታ፣ ቁጣ፣ ተቃውሞ ስለሌለው አይደለም። ማህበረሰቡ አለው። ነገር ግን ያንን መግለጫ ጊዜው አሁን ነው ብሎ ግን አያስብም። ወቅቱ አሁን ነው ብሎ አያስብም ሰው። በነገራችን ላይ አንዳንዱ ተቋሚና ማህበረሰቡ ጋር ያለው ልዩነት ይሄ ነው። እዛ ጋር ተነስ ይለዋል። አሁን ላይ ማህበረሰቡ የራሱ ጊዜ ያለው፣ አታቻኩለው። አንተ ከቸኮልክ መነሳት ነው። ማህበረሰቡ ግን የራሱ ወቅት አለው የሚነሳበት፣ ትክክለኛ ወቅት አለው። የሚያቻኩሉት ያቻኩሉታል። ልዩነቱ ያ ነው የምላችሁ። እና በዚህ ወቅት አይደለም ተቃውሞንም ገልጸው፣ ወቅቱ አሁን ላይ ዋጋ የሚያስከፍል ወቅት ነው። ተቃውሞን ልግለጽ ብል ዋጋ የምከፍልበት እንጂ በከፈልኩበት ልክ ውጤት የማገኝበት አይደለም ብሎ ያስባል። ይሄ ደግሞ ሪያሊቲ ነው። ይሄ ስጋት አለው እና ኢህአፓም ምናምን እኮ የሰረዙበት ምክንያት ከዛ ጋር እኮ የተያያዘ ነው። ሌላ እኮ አይደለም። ሰው አይወጣላቸውም። አይወጣም። እና ሰው አለመውጣቱ እነሱን አለመደገፉ መሰለህ እንዴ? ሰው አለመውጣቱ ብልጽግናን መደገፉ መሰለህ እንዴ? ሰውን ለተቃውሞ ጠርተው እኔ ለተቃውሞ አልወጣም ቢልህ ሰው ብልጽግናን ደግፎ መስሎ ነው ወይንስ ለተቃውሞ የጠራውን ሰው ተቃውሞት መስሎ ነው? አይደለም። ስጋት ውስጥ ስለሆነ ነው። ትክክለኛ ባልሆነ ወቅት የሚፈልገውን አይነት ውጤት የማያመጣ አይነት መስዋዕትነት መክፈል አሁን የለብኝም ብሎ ስላሰበ ነው።
በዚህ ሰዓት ማድረግ ያንን ያመጣብኛል ብሎ ስለሰጋ ነው እንጂ በምርጫው ወቅት ተቃውሞ ግድ ነው። እንደውም ቢቻል ራሱ ሁሉ ገፋፍተው ማስወጣት አለበት። ምርጫው ነፃ አለመሆኑ ማሳያው የተቃውሞ ድምፅ አላያችሁም? የድጋፍ ሰልፍ ግን ነበር በብልጽግና ሰልፍ። እንዴት ምን ሆናችሁ ነው? እንኳን ምድራዊ በሆነው ጉዳይ አይደለም መንፈሳዊ በሆነው ነገር እንኳን ስንት ሃይማኖት ስንት ሴክት አይደል እንዴ ያለው? ምድራዊ በሆነ ፖለቲካዊ በሆነ ጉዳይማ ለዚሁም ደግሞ የብሔር እንትን ባለበት ብዙ በሽታና ቆሻሻ ባለበት ፖለቲካ የሚቃወም ሰው ይበዛል እንጂ አያንስም። እንደው ግን ነፃ ላለመሆኑ አንዱ ማሳያ ምንም አይነት የተቃውሞ ድምፅ አልተሰማም። ይሄ የተቃዋሚዎቹ ደካማነት ማሳያ አይደለም። ተቃዋሚዎቹ ቢጠሩም አይወጣም። ለምን ነፃ አይደለም? ሶስት በምርጫው ወቅት በጣም ከፍተኛ የሆነ ወታደራዊ እና የጸጥታ እንቅስቃሴ ከታየ ምርጫው ዴሞክራሲያዊ አይደለም። ዛሬ እንደውም የነጻነትና እኩልነት ፓርቲ አማራ ክልል ላይ ያለው ምርጫ ይደገም የሚል መግለጫ ወጥቷል። ይደገም ካለባቸው ምክንያቶች ውስጥ አንዱ የጸጥታ ኃይሎች ከአካባቢው 500 ሜትር መራቅ አለባቸው ይላል። ግን እዛው ድንኳኑን ተጠግተው ነበረ ነው የሚል። ተውት፣ ድንኳኑን አይጠጉ። ስለ አዲስ አበባ እናውራ። አማራ ክልል ነው የባሰ እንደሚሆን እንገምታለን። ደህና ነው የሚባለው ስለ አዲስ አበባ እናውራ። አዲስ አበባ ላይ የነበረ የጸጥታ ኃይል ቁጥሩ በፍጹም የማይመጣጠን በፍጹም። ይሄ ቀላል አይነት ስነ ልቦናዊ ጫና በመራጩ ማህበረሰብ ላይ እንደሚፈጥር ቀላል የማይባል እንደሚፈጥር ማሰብ አለብን። አይደረግም እንደዚህ። ነፃ የሆነ ዴሞክራሲያዊ የሆነ ምርጫ ማድረግ ስትፈልግ እንደዚህ አይደረግም። በመራጩ ማህበረሰብ ዘንድ ወሳኙ እኮ ይኸውላችሁ ዴሞክራሲያዊ ምርጫ ማለት ሰው ሰከን ብሎ በረጋ ሁኔታ ምክንያታዊ የሆነ ምርጫ እንዲወስን ማድረግ እኮ ነው፣ እንዲመርጥ ማድረግ እኮ ነው። በተቻለ መጠን ቀጥተኛም የሆነ በተዘዋዋሪም የሆነ ስነ ልቦናዊ ጫናዎችን መፍጠር አያስፈልግም። ይሄ ግን ከዛ ባለፈ ወታደር ከማሰማራት ባለፈ እንዳልኳችሁ ካድሬው እያንኳኳ ነገ ምረጡ፣ እሺ ነገ ምረጡ፣ ዛሬ ተጀምሯል፣ ንውጡ፣ ምረጡ እያለ ነው ያስመረጠው። እንትን ሲል የት አለ እስኪ ምርጫ ካርድ የት አለ አሳይ እየተባለ የመንግስት አገልግሎት ሊያገኝ ሲል እስኪ ምርጫ ካርድ እየተባለ ይሄ ማህበረሰቡ ላይ ምንድን ነው የሚፈጥረው? ምርጫ ካርድ ባይኖረኝ ጥቅም ላላገኝ ነው። እንደውም ሲመርጥም ራሱ የሚያዩት ይመስለዋል እንደዚህ አይነት ጫና ውስጥ ያለ ሰው። ግን እነሱም ከዛ በበለጠ አይነት ሁኔታ ብዙ ነገር ነበር ሲደረግ የነበረው። እዚች ጋር ነው ቲክ የምታደርጉት እየተባለ ስም እየተጠራ ከሌላ ነው ቲክ የምታደርጉት እየተባለ ነበር ሲባል እና ቀላል ያልሆነ ስነ ልቦናዊ ጫና ነበረበት። ነፃ አልነበረም ምርጫው። አራተኛው አንድ ምርጫ ዴሞክራሲያዊ አልነበረም፣ ነፃ አልነበረም ለማለት የሚያበቃው ነገር ከምርጫው በኋላ ለውጤት ጉጉት ሲጠፋ ነው። እንደው የትም ቦታ ዙሩ ማን ነው የተመረጠው የሚል ማን ያሸነፈው የሚለውን እንደው የማወቅ ጉጉት አይታችኋል? የለም፣ ምንም አይነት ጉጉት የለም። በየአካባቢው ሄዶ የተለጠፈውን ወረቀት የሚያይ የለም። በቃ ግድ የለውም ማንም ቢመረጥ ማንም ምንም የተወጣው ግዴታውን አቶ ሽመልስ አብዲሳ እኮ ተናገሩት እኮ ህዝቡ ግዴታውን ተወጥቷል አሉ። በቃ ግዴታው ግን አይደለም በምርጫ መሳተፍ ኃላፊነቱ ነው፣ ግን ግዴታው ግን አይደለም።
እንደ ግዴታ ነው የወሰደው ሰው። በቃ ይሄንን ካልወጣው አሁን በስልጣን ላይ ያለው መንግስት ወይ ከሱ ማገኘውን ጥቅም ይከለክለኛል ወይንም ደግሞ ያለኝንም ነገር ደግሞ ይነጥቀኛል፣ ሌላ ነገር ይመጣል በሚል ህዝቡ በፍርሃት ውስጥ ሆኖ በስጋት ውስጥ ሆኖ ምርጫ ካርድ ማውጣት እና በምርጫው ሂደት ውስጥ መሳተፍ እና መምረጥ ግዴታው እንደሆነ ተሰምቶት ያደረገው ጉዳይ ነው። እንደዚህ አይነት ምርጫ ነፃ አይደለም፣ ዴሞክራሲያዊ አይደለም፣ ፍትሃዊ አይደለም። እንደውም መቅጫ ነው ሰው። ለዛ ነው ባለፈው ይሄ እኮ ምርጫ ለህዝቡ ጭንቀት ነው የሆነበት ያልኳችሁ በዚህ ምክንያት ነው። ጭንቀት ነው በቃ መቼ መጥቶ ባለፈ ነው ሰው። ምክንያቱም ግዴታው ነው በቃ መምረጥ አለበት። እንደዛ ነው እንዲሰማው የሆነው። መራጩ በእንደዚህ አይነት ሁኔታ ውስጥ ሆኖ ዴሞክራሲያዊ ሊሆን የሚችልበት እድል ያለ ነው። አስመራጩ ገለልተኛ አልነበረም። አብዛኞቹ አስመራጮች ምን ሲያደርጉ እንደነበር ራሱ ምርጫ ቦርድም ሲያምን የነበረ ጉዳይ ነው። በተለይ እናቶችን ምናምን ሲያሳዩአቸው ሁሉ እዛቸው ጋር እዚች ጋር በቃ ዘንባባዎች ቲክ ማድረግ ነው ያሉ ነው የሚያሳዩአቸው። አንዳንድ ቦታ ራሳቸውም ቲክ እያደረጉ የሞሉት በዚህ ምክንያት እንዲዘጋ የተወሰነ ሁሉ አለ፣ የተወሰነ አለ። እና በተለይ ታች ላይ ያለው አስፈጻሚ አካል ገለልተኛ ነበር። ምርጫውን ሲያስፈጽም የነበረው አካል ገለልተኛ አልነበረም። ለምን ገለልተኛ ይሆናል? ገለልተኛ የሚያደርገው ነገር እኮ የለም። በቃ አንዳንዴ ገለልተኝነት በፈቃድ የሚመጣ አይደለም። ገለልተኛ አንድ ሰው እንዲሆን አስገዳጅ ሁኔታ መፍጠርም አለበት። ሰው ኢንተረስት አለው። ሰው ገለልተኛ ላይሆን ይችላል። ገለልተኛ እንዲሆን የሚያስገድድ ሁኔታ መፍጠር አለበት። ለምሳሌ ምርጫው ነፃ ቢሆን፣ ሰው በፈቃዱ የሚሳተፍበት አይነት ምርጫ ቢሆን፣ የተቃውሞ ድምጾች ሁሉ የታዩበት ውድድር የታየበት አይነት ምርጫ ቢሆን፣ እንደዛ እኮ ቢሆን አስፈጻሚው ሳይወድ በግድ ገለልተኛ ይሆናል። ለምን? እዛ ጋር የሚከታተለው አለ። ራሱ ሰው ተከታታዩ ነው። መራጩ ምንድነው የምትለው? እንዴት ነው የምታሳየን? እዛች ጋር ብቻ ለምን ትጠቁማለህ? እከሌ ምረጡት እኮ እያልክ ይልሃል፣ ያሳቅቃል፣ ያጋልጣል። እዛው ይገደዳል። የዛን ሰዓት ገለልተኛ አለመሆን ዋጋ ያስከፍለዋል። መሆን ያለበትን መሆን ግዴታው እንደሆነ ያምናል። አስፈጻሚ አካል ምርጫ መምረጥ፣ በምርጫ ሂደት ውስጥ መሳተፍ ለመራጩ የኃላፊነት ጉዳይ ነው፣ ግዴታው አይደለም። ለአስፈጻሚው አካል ግን ገለልተኛ መሆን ግዴታው ነው። ግዴታውን የሚያስታውሰው አይነት መራጭ ሲመጣ ያን ግዴታውን ይፈጽማል። እና አስገድደውም ጭምር ነው ገለልተኛ የሚሆነው። የሚያስገድደው ነገር አለ? ማን ምን የሚለው የሚሰማውም የለም። ሰው ብቻ ገብቶ ወረቀቱን ጥሎ መውጣት ነው የሚፈልገው። ተገላገለ። እዚህ ጋር የሆነች ምልክት ይደረጋል። በቃ እሷን እያሳየ ቤት ባንኳኩ ቁጥር መርጫለሁ ማለት እፎይ ማለት ነው የሚፈልገው። ምናልባት አንዳንዱ በቤቱ አድርጎ አሳይቶም ሊሆን ይችላል። እና አስፈጻሚው ገለልተኛ አልነበረም። ተሳታፊዎቹ ማለት በምርጫ ሂደት ውስጥ የተሳተፉት እነሱ ደግሞ የተሳተፉበትን ምክንያት ብትሰሙ በጣም ነው የሚገርመው። ለምሳሌ የመራራ ጉዲና አስቀድሞ የተናገሩት ነው ላለመሰረዝ በሚል ላይ የተሳተፉት። ለምንድን ነው የተሳተፉት? አማራጭ ለመሆን አይደለም፣ ላለመሳተፍ ነው። ለመወዳደር አይደለም። ለምንድን ነው? ላለመሰረዝ ነው። እንዳይሰረዙ ብለው ነው እንጂ አማራጭ ለመሆን ብለው አይደለም። ለህዝቡ እንዳይሰረዙ ብለው ነው እንጂ ተወዳድረው ለማሸነፍ አይደለም። ዘው አማራጭ አይደሉም እነዚህ አካላቶች። ለህዝቡ አማራጭ ሆነው አልቀረቡ፣ ተወዳዳሪም ሆነው አልቀረቡ። የለም ተወዳዳሪ። ኢህአፓ እና የእሱ የፈጠረው ትብብር ሌሎቹ እነሱ ደግሞ
የገቡት ለምንድን ነው? ለትግል የምርጫውን ሂደት እንደ አንድ የትግል መድረክ ቆጥረው በዛ ውስጥ ማህበረሰቡን እናነቃለን፣ ስርዓቱን እናጋልጥበታለን፣ አምባገነንነቱን፣ ምርጫው ፍትሃዊ ያለመሆኑን እናጋልጣለን ብለው ነው የገቡት። አማራጭ ሆኖ አይደለም የመጡት። ሊያጋልጡ እዛ የሚደረገውን ነገር በቅርብ ርቀት እየተከታተሉ ለሚመለከተው አካል ለማሳወቅ ነው የገቡት። ለውድድር አይደለም የገቡት። ተወዳዳሪ የለም። ኢዜማ ለምንድን ነው የገባው? ታውቃላችሁ? ኢዜማ አማራጭ ሆኖ አይደለም የገባው። ሊወዳደር አይደለም የገባው። ኢዜማ አብን የገቡት ለምን መሰላችሁ? አሁን ባለው አይነት ሁኔታ የግድ ነው የህግ ከለላ ያለው መንግስት ያስፈልገናል፣ አማራጭ የለንም። ይሄን ምርጫ ተደርጎ አሁን በስልጣን ላይ ያለው መንግስት የህግ ከለላ ካላገኘ ሊፈጠር የሚችለው ነገር ስርዓት አልበኝነት ነው፣ መንግስት የለሽነት ነው የሚፈጠረው። በቃ መንግስት የለም የሚል አይነት ነገር ይፈጠራል። ያ ደግሞ ሀገሪቱን ወደ ባሰ አይነት አዘቅት ውስጥ ይከታታል። ስለዚህ ግዴታችንን እንወጣ። ምን በማለት ይሄ መንግስት የህግ ከለላ የሚያገኝበት አይነት ሂደት ውስጥ ተሳትፈን እናዳምቅ ነው። ራሳቸው እኮ የሚናገሩትን ነው የምላችሁ፣ ፈጥር እንዳይመስላችሁ። በሚዲያ የሚናገሩትን ነው የምነግራችሁ። ሰው አማራጭ ሆኖ አይደለም፣ ተወዳዳሪ ሆኖ አይደለም የቀረቡት። ዛሬ ህዝቡ ምኑን ነው የሚመርጠው? አንተ ለመመረጥ አማራጭ ሆነ፣ ተወዳዳሪ ሆነ። እኔ እንግዲህ የቀርቡትን ትቼ እኮ ነው የገቡት። ራሱ የገቡት ለመወዳደር አይደለም። የየራሳቸው ለመግባት ምክንያት አላቸው አሳማኝ። አሁን የኢዜማም የአብንም ነገርኳችሁ፣ በቃ የግድ ነው። አሁን በዚህ በምርጫ ሂደት ውስጥ እኛ ባንሳተፍ ምርጫው ትርጉም ያጣል። ምርጫው ደግሞ ትርጉም አጣ ማለት መንግስት የለም ለሚለው ትርክት ትልቅ ግብአት ይሆናል። መንግስት የለም የሚለው ነገር ደግሞ ስርዓት አልበኝነትን ይፈጥራል። አሁን ሀገሪቱ ካለችበት ሁኔታ አንጻር ደግሞ ወደ ባሰ አይነት ሁኔታ ይዟት ይሄዳል። ስለዚህ ሀገራዊ ግዴታችንን ኃላፊነታችንን መወጣት አለብን ብለው ነው ምርጫ ውስጥ የገቡት እንጂ አማራጭ ለመሆን አይደለም፣ ለመወዳደር አይደለም የገቡት። እና ድምቀው ብለው ነው የገቡት። በግልጽ ራሳቸው የሚናገሩት ነው። ሰው አማራጭ የለውም። እንዴት ነው እንደዚህ አይነት ምርጫ ዴሞክራሲያዊ ሊሆን የሚችለው? እንዴት ነው እንዲህ አይነት ምርጫ ከዴሞክራሲያዊ ምርጫ መለኪያዎች አንጻር እየታየ ዴሞክራሲያዊ እንትን ያሟላ ያላሟላ እንዴት ሊባል ይችላል? እኔ እኮ ምርጫም አይደለም እምለው እኮ ለዛ ነው ማህበረሰቡ መምረጥ ግዴታዬ ነው ብሎ፣ ምክንያቱም እሱም ባላደርግ ብልጽግና የሆነ ነገር ያደርገኛል ብሎ፣ ተወዳዳሪዎቹ አንዳንዱ ላለመሰረዝ ብሎ፣ አንዳንዱ ለትግል ብሎ፣ አንዳንዱ ደግሞ አረባና ዳምቅ ደግሞ ምርጫው ትርጉም ያጣና መንግስት የለም የሚለው ትርክት ትልቅ ምክንያትና ተቀባይነት አግኝቶ ስርዓት አልበኝነት ይፈጠራል። ምን እናርግ? ያ እንዳይፈጠር ገብተን እናዳምቅ ብለው አስፈጻሚውም እንዳልኳችሁ በእንደዚህ አይነት ሁኔታ ውስጥ እንኳን ሆነው ገለልተኛ እንዲሆን የሚያስገድደው ምንም አይነት ነገር በሌለበት እንግዲህ ተወዳዳሪ ለመሆን ያልገባ የፖለቲካ ፓርቲ አትጠራጠሩ፣ ያን ያክል አክቲቭ የሆነ እዛ ሊሳተፍ የሚችል ምንድነው የሚሏቸው ታዛቢ አይልክም። አንዱ ኢትዮጵያ ውስጥ የፖለቲካ ፓርቲዎች ትልቁ ውጥረታቸው ታዛቢ ማግኘት። በምርጫ 97 ወቅት ኢህአዴግ በጣም የከበደው ነገር ታዛቢ ነበር። የቅንጅት ታዛቢዎች አይተኙም፣ ፍጥጥ ለማህበረሰቡ ኦሪንቴሽን ሲሰጥ እዛው ቆሙ ነው የሚሰሙት። ሲቆጠር አይን መንቀል የለም። እንትኑን ራሳቸውን የሚፈትሹት ምን የሚሉት። አብዛኛው ተቃዋሚ ፓርቲ ይሄንን አያገኝም። እንደዚህ አይነት ደግሞ ታዛቢ ይዞ የሚመጣው ደግሞ አሸንፋለሁ ብሎ ለመወዳደር የመጣ አካል ነው። ላለመሰረዝ የመጣ አካል ታዛቢ ይልካል። አረ ላዳምቅና ምርጫውን ምርጫ ላስመስለው የሚል አካል ታዛቢ ይልካል። ለትግል ነው የመጣሁት የሚል አካል ታዛቢ ይልካል። ሰውን ግዴታ ይልፈጽም ብሎ ነው የመጣው። የፖለቲካ ፓርቲዎቹም ግዴታችን ነው ብሎ ነው ምርጫ ውስጥ የገቡት። መንግስትም ግዴታዬ ነው ብሎ ነው ምርጫውን ያደረገው። ግዴታው ነው የተደረገ ጉዳይ ነው። ስለዚህ ዲሞክራሲያዊ ይሆናል ተብሎ
ያን ያክል የሚታሰብ ጉዳይ አይደለም። ለምን በዚህ ደረጃ ይሄን ያክል አውርተን እንድንከራከር እንደሚፈልጉ ግን አላውቅም። ዴሞክራሲያዊ አይደለም። ሌሎች ብዙ ኢሬጉላሪቲዎችም ደግሞ ነበሩ በምርጫው ሂደት ውስጥ የነበሩ። እንኳን በዚህ አይነት ሁኔታ በተደረገ ምርጫ አይደለም ደህና በሚባልም ወቅት ላይ ብዙ አይነት እንደዚህ አይነት ችግሮች ይኖራሉ። ለዛ ነው ብዙ ማንዘረዝረው እንጂ ዴሞክራሲያዊ ስላለመሆኑ ብዙ ማሳያዎችን መጥቀስ ይቻላል። ዴሞክራሲያዊ አይደለም። ከዛም አንጻር ሊመዘን የሚገቡ አይነት ምርጫ አይደለም። ጠቅላይ ሚኒስቴሩ ግን ያንን ማለት ግዴታ አለባቸው። ምርጫውን አድርገው ዴሞክራሲያዊ አልነበረም ማለት አይችሉም። ባይሆን ልክ እንደ ፕሬዚዳንቱ የምዕራባውያንን አይነት ባይሆንም የነሱን አይነት መለኪያዎች ባያሟላም ነገር ግን በትክክለኛው መስመር ላይ መሆናችንን የሚያሳይ አይነት ምርጫ ነው። ትንሽ እንደዛ ማለቱ ይሻል ይመስለኛል። ሌላኛው ከዚህ ጋር አያይዘን የምናየው ዘመነ ካሴ ምርጫው ከሽፏል ማለቱ ነው። ምርጫው ከዴሞክራሲያዊ ምርጫ መለኪያዎች አኳያ ታይቶ ከሽፏል ቢባል ምንም ጥያቄ የለውም፣ ትርጉም ይሰጣል። ዘመነ ካሴ ግን ያለው ነገር ራስን ማጽናናት ነው፣ ደጋፊዎችን ማጽናናት ነው። ከዛ ውጭ ሌላ ትርጉም የለውም። ዘመነ ካሴ ምርጫው ከሽፏል ያለው እንዳይደረግ አድርገናል ብሎ ነው። ውሸት ነው፣ ውሸት ነው። ሞክረዋል፣ ግን የማይረባ ፐርፎርማንስ ነበራቸው ፋኖ ኃይሎች። በጣም በተበታተነ አይነት ሁኔታ የሆነች ጥረት አድርገዋል፣ ግን አልተሳካም እንጂ ሞክረዋል፣ የቻሉትን አድርገዋል፣ አልተሳካላቸው። ዘመነ ካሴ እንደሚለው አይደለም። ሰው የእነሱን መመሪያ ተቀብሎ ቤቱ አልተቀመጠም። እውነቱን ነው ነገራቸው። ይሄ እንደዚህ አይነት ውሸት አንደኛ ግዴታ አይደለም። አንዳንዶች ግዴታቸው ነው። ኦፍኮርስ የግዴታም አካል ደጋፊም ስለሆኑ የዛን አካል ትርክት ይዞ መሄድ ግዴታቸው ነው። ግዴታ አይደለም። እኔ ግዴታ ለራሴ ነው። እዚህ ጋር ቁጭ ብዬ ሳወራ ራሴን እያየሁ ነው የማወራው። ለማየው ሰው ነው ግዴታ ለኔ እና ዘመኑ ውሸቱን ነው የከሸፈው። እንደውም የነሱ ፉከራ ነው። እውነቱን ልንገራችሁ፣ አማራ ክልል ላይ የከሸፈው የነዘመነ ፉከራ፣ የነዘመነ ካሴ ፉከራ ነው። ፎክረዋል። ምን ብለዋል? ምን ብለው ምርጫውን እናስቀረዋለን ብለው ምርጫ አይደረጋትም ያሉት። ምርጫውን ትርጉም እናሳጠዋለን አይደለም፣ አይደረግም ነው ያሉት። ግን ተደርጓል። የተደረገው ዴሞክራሲያዊ አይደለም ምናምን እሱ ጥያቄ ብዙ ችግሮች አሉበት፣ ምንም ጥያቄ የለውም። እሱ አሁን ያልኩት ከመነሻው ድባቡ ራሱ ልክ አይደለም። ምርጫ የሚፈልገው ድባብ አይደለም ኢትዮጵያ ውስጥ ያለው ድባብ። ዘመነ ከዛ አኳያ አይቶት አይደለም ምርጫው ከሽፏል ያለው። ከዛ አኳያ አይቶት ቢሆን ልክ ነው ላለው። ዘመነ ግን ያለው እኛ ያስተላለፍነውን ነገር ህዝቡ ሰምቶን፣ አስረስም ደግሞታል። ህዝቡ ሰምቶን ፈጽሞታል ብሎ አልፈጸመም። ውሸት ውሸት። እናንተም እናደርገዋለን ያላችሁትን አላደረጋችሁትም፣ ህዝቡንም አድርግ ያላችሁትን አልሰማችሁም፣ አላደረገም። ይሄ እውነታ ነው፣ እውነታ ነው። ግን ልታምኑ አይችልም። ኦፍኮርስ ሊያምኑት አይችሉም። ይሄ ዘመነ ይሄንን ማለት አይጠበቅበትም። ልክ ጠቅላይ ሚኒስቴሩ ወጥተው ምርጫው ዴሞክራሲያዊ አልነበረም ምናምን ማለት እንደማይችሉት ዘመነም ወጥቶ አልከሸፈም ህዝቡም አልሰማንም ሊል አይችልም። ሊያደርግ የሚችለው ምንድን ነው? መካድ ነው። ምክንያቱም ጦርነት ላይ ናቸው ሁለቱም ጽንፍ ለጽንፍ። ስለዚህ መንግስትም ዴሞክራሲያዊ የሆነ በኢትዮጵያ ታሪክ ውስጥ ታይቶ የማይታወቅ እንከን የለሽ ምርጫ አደረግኩ ይልሃል። ጽንፍ ፋኖም ህዝቡ እንዳለ ሰምቶን ምርጫ የሚባል ነገር አልተደረገም ይልሃል። ስህተት፣ ውሸት ተደርጓል። ወዳጄ ተደርጓል። ለምን የሰማነው እዛ አማራ ክልል ስላለው ሁኔታ ተደርጓል። ምርጫው ብዙ ችግሮች ግን ነበሩበት።
ብዙ እዛ ደግሞ ከጸጥታም ከምንም ጋር በተያያዘ ደግሞ ችግርም ስላለ ብዙ ችግሮች ይኖሩበታል። ጥያቄ የለውም። እንዳልኳችሁም አንዳንድ ፓርቲዎች ይደገሙሉ እያሉ ነው፣ እዛ ድረስ እየደረሱ ነው። ዘመነ ግን ማለት ያለበት ኦፍኮርስ መካድ ነው። ምክንያቱም ጦርነት ነው፣ ምርጫው ደግሞ መፋለሚያ ነው። ስለዚህ ተሸንፌያለሁ ሊል አይችልም።